ገብቷል ሲጀመር ለምን እንደመጣው ታውቃለህ? ሁሉ ነገር ገብቷል። አንድ ይሆናል ጀመራናት ነው ልኩ ኧረ በእናትሽ ታር ቲጂ አንቺ አምሻን ተተኛር ናይ ቆይ ምንድነው አንተ ቲጂ አልፈልግም አሁን እሺ ምን ልታረጊ ነው ምን ልታረጊ ለሆነ ነገር ለተፈጠረ ነገር አንቺ አትዙሩ በዛ ወልፈና ናይ በእናትሽ እንመለስ ነይ አንሂድ ትጎትተኝ ሰው እያየህ ነው በእናትህ ስልስራትን ይዘምት እሺ መንገድ ላይ ያለ ነው እኔ እኮ እንትን እንድልሽ እኮ ነው በቃ ተረጋጊ አንሂድ ለምን ማይሄዱ ምክንያት ንገረኝ እስቲ ማይሄድበት እኔ ምክንያት ስላለኝ ነው ምንም እዛ እየሄዱ መጨቃጨቅ ምን ያደርጋል? ቆይ አንቺ ምን አስበሽ ነው? አንተ እንዴት ነው የምታስበው? ቆይ አይደለም እኔ ምን እንደምመስል እንዴት ምን እንደምመስል ተታይ ምን እንደምመስል ሰው ነው ሚስቴ ነው የምትመስልኝ ምንድነው ሚስት ከዛ ደግሞ ካንተ ጋር ምንድነው ያላት ከሚስት ጀርባ ምንድነው ያላት ምንም ምንም እንደሌለኝ አሳይሃለሁ አሁን ሰው እንዴት ካልፈለክ እሺ ተረጋጊ አታንተ መንገድ ላይ ነው ያለው ሰው ይረብሻል ሰው ይረብይ ኧረ በእናትሽ ሰው እንትን ያየናል የሆነ ነገር ይሉናል ደብራላ አትጎትተኝ ሲጀመር እዚህ ጋር አልቆም እኔ እዚህ ጋር ሲጀመር ይሸታል ቆሻሻ ነው ምን እሺ እኔ እጅ በቃ የምትፈልጊው ነገር ላድርግ አንቺ መሄድ አይጠበቅብሽም ለምን ደግሞ አልሄድም እኔ እጅ የሆነ ነገር ላድርግ አንቺ መሄድ አይጠበቅብሽም መልፋት አይጠበቅብሽም እዛ ከሄዳችሁ ዛሬም ትደባደባላችሁ ትጋጫላችሁ ይደብራል ጀመር አናቷ ነው ለቦታ መካከለ ኧረ በእናትሽ ተረጋጊ ትጥለኛለህ ስንት ያዘ ተረጋጊ ስሚ ማለት ምን እንደምፈልግ እሺ እኔ ራሴ ላስተካክለው እንጂ ምን እንደምታስተካክለው ገብቷል ሲጀመር ለምን እንደመጣው ታውቃለህ ሁሉ ነገር ገብቷል ሐሳብሽም ገብቷል ምን ላደርግሽ ግን የሆነ ነገር ነው የተፈጠረ ነገር ነው ድጋሚ የተፈጠረ ነገር ላይ እንጨቃጨቅ እኔ ፈልጌ እኮ አይደለም ያደረኩት መሆን ስላለበት ኧረ በእናትህ እኔ በላች መሆን ስላለበት እንዳደረከው ደግሞ ግን እኔ በኋላ ተጨቃጭቀሽ ምናምን ነገር የሆነ ነገር ቢፈጠርና ብትፈነካከቷ እኔ አልፈልግም ተመለስ ማለት እኮ ነው አላለህም አለም እሺ ምን ሆነሽ ነው አንቺ ስሚ አንተ ሰው እንዲሰማ ካልፈለክ እዛ ጎረቤት አንቺ አሁን ትፈነክትሻለህ ወላ አሁን ሲሪየስ ነው ጉዳዩ በዚህ ጉዳይ ብታወራት አትሰማሽም ትመጣሻለህ መፍራት ነው የመጣው እኔ አልመከርኳትም ልትመታሽ ትችላለች የምር ልትመታሽ ትችላለች አንግባ እሺ ቀስ በይና እጂ ሲጀመር አንተ እኮ ነህ እድል የሰጠሃት ምን አንተ እኔን እንድታቀለኝ እኔ ክብር እንድታወርድ አይደለም እኔ ነገሮችን እንደውም እሷን ከህይወታችን እንድትወጣ እኛም ሰላም እንድንሆን እየሞከርኩ እየጣርኩ ነው አዎ ከህይወት እንድትወጣ እኔን እየጎዳህ ነው አንተ ሰውን ከህይወት እንድታወጣው ትወድቂያለሽ ምን ሆነሽ ነው እንዴ መውደቅ ፈልገሽ ነው እዚህ ጋር አሁንም የሆነ አደጋ ቢፈጠርብሽ ተጠያቂው ሁለታችንም ነን እዳ ውስጥ የምንገባው ዝም ያልኩህ እኮ ቤት ውስጥ እንግዳ ስለነበር ዝም ያልኩህ ማለት ነው ዝምታዬ ደግሞ እስከመጨረሻ ድረስ ገባኝ ግን እንግዳ እሺ አሁን እኮ እኔ እኮ አዲስ ነገር እኮ አይፈጠርም ምን ልታመጪ ነው ምን ልታረጊ ነው ምን ልታረጊ ነው እሺ አሁን ምን ትቀይሪያለሽ እስቲ ያሁኑ ነገር የተፈጠረው ነገር ላይ ምን የምትቀይሪው ነገር አለ ማየት አይሻልም አንድ ይሆናል እንደዚህ ታደኛ አሁን የተፈጠረው ነገር እንደምቀይረውና እንደማልቀይረው አሁን ለፈል ማየት ይችላል ማንም ሊነቃቸው ነው ታውቃለህ እዚህ ነው እዛ ነው
ወይኔ በቃ ዝም የምትል ከሆነ ዝም በል። እዛ ሄደሽ ደግሞ ሌላ ችግር እኮ ነው የሚፈጠረው። ተናደሽ ለዚህ ጥሩ አይደለም። ተናደሽ ነይ እሺ ቆይ ተረጋግተሽ እንትን በይ። ዝም ብለሽ የሰው ልጅ ጥልቃት ላይ ግንባርሽ ብትልሽ እቤት ድረስ እኮ ሰው አይመጣም። ጭራሽ ይሄንን ማሰት ማጣት ተናገርሽ ግንባሩን በያት ብለሽ ነው የመጣው። ሰው ያላለው ነገር ሰው ያላለው አይደለም። በቃ ከቻልክ ጸጥ በል። እኔ ላማክራት ካለች አወራታለሁ። ዝም ማለት ከቻልክ ዝም ብለህ እንዲህ ለፍልኩ እኔ ዝም ማለት ግን ሌላ እንደ ትልቅ ሰው አውሪ። በቃ የምታወሪው ነገር እኔ ጀመር ነው እንደዛ እኮ ነው ማለት። እሺ ግቢ። ጭቅጭቅ ነው አንቺ የምትፈጥረው እንጂ የለችም። ጎሽ እሷ የለችም። ነይ እንመለስ። ሰላሙስ ምንድነው? ወጣ ስለመጣች ሰላም ማለት እሺ ቁጭ በይ። ነይ ሰርኩ ለወጣ እኮ ነበር። ውጭሽ ምንድነው ደግሞ ዛሬ ደሞስ ምን ቀረክ? በቃ አልመጣም ብለህ ጨርሰሃል አይደል እንዴ? አንቺም በቃ ጨርሰሻል አይደል እንዴ? አሁን ያስመጣ ነገር ምን አለ? እኔ እኮ ልክ እኔን ስታዩ እኔን ስታገኝ እኔ አብራችሁ ስኖር የምትሰሩት ምንድነው? እኔ በቃ ሁለት ያው እኮ ሰጠውሽ እኮ ሳሚ እና ታዲያ ምንድነው አንቺ የምትይው? እኔ ድሮም የሷን የሰጠውሽ በቃ የሆነ ስጦታ እኮ ታዲያ ለምን መጣችሁ? እሺ አሁን እኮ በጨረስነው ነገር ለምን መጣችሁ? አመሰግናለሁ ብያለሁ አይደል እንዴ? አመሰግናለሁ በቃ ይቅርታ ተባብለናል አይደል? እና አንቺ ጉዳይ ስላለኝ መሰለኝ መጣሁ። ጉዳይ እኮ አልመጣም ቤትሽ። ጉዳይ ስላለኝ ላናግርሽ ጉዳይ ስላለሽ በስልክ አልጨርሽም? አልፈልግም። ስልክ አያስፈልገኝም። በስልክማ ቢሆን ኖሮ ማለት ነው ብዙ ነገር መጨረስ እንችል ነበር። ግን አይደለም አንቺ በስልክ ልጨርስ ይቅርና በአካል መጥቼ ራሱ አልሰማሽም። እሺ የምታረጊው ነገር አታውቂም። ምንድነው የምታረጊው ነገር አታውቂም? ነገሩ እንዴት ነው ማለት ነው? ነገሩን በአንቺ አልፈርድም እኮ ያው በራሴ ሰው ነው የምፈርደው። እኔ ምን አደረኩሽ? እሺ ልወጣ ነው። ቶሎ በይና ራሳችሁ ጨርሽ። ይሄ እኮ የማያጨቃጭቅ ጉዳይ ነበር። እናንተ ትልቅ ሰው ቁጭ ብላችሁ ብታወሩ እኮ የማያጨቃጭቅ ጉዳይ ነበር። ሁሌ ለምንድን ነው እሱ ስትመጡ የምትጋጋሉት? እኮ ወይ አለመገናኘት ይሻላል። ሻይ ቡና እንድንባባል ወይም ደግሞ እና እሷ ወይ አንተ ቁጭ ብለን ሻይ ቡና አክብሬያችሁ ምናምን የሆነ ካፌ ቁጭ ብለን እንድናወራ የሚያደርግ ነገር ነው። አለመገናኘት በስንት ጣዕሙ ነው የምልሽ። አንተስ ብድር አንተ ለምንድን ነው የምታገኛት? አንተ ምን እኔ መቼ አገኘኋት? ከሆነ ቀን ወዲህ እኮ በቃ አንድ ቀን ያገኘኋት አይደል? እሱንም ለጉዳይ ነው። ጉዳይ ጥፋ አመዳ አትሳደቢ። እዛ ቤታችሁ ጨርሱ። እዚህ ሰው ቤት መጣችሁ ማፋችሁን እንዳከፍቱ። አንቺ ራስሽ አፍሽን በቃ እንዳደርስብኝ ብለን እናንተ እኮ ጨርሰናል። ምዕራፋችንን ዘግተናል አይደል እንዴ? ታዲያ ሁሉ ለታችሁ ለወጣስን ምንድነው የሚያስመጣው? ጨርሼ ነበር ግን እሷን ስሚያት በቃ የምትልሽ እሺ የሆነ ነገር ልክ አይደለም እያለ ምንድነው ልክ ያልሆነው ነገር እኮ ጨርሰናል። ልክ አይደለም አልኩኝም እናቴ። እና ምንድነው ታዲያ እንኳን ደስ አለሽ ነው የመጣሁት። አመሰግናለሁ። ለኔ እኮ አይደለም ለልጅቷ ነው፣ ለኔ አይደለም። እንኳን ደስ አለሽ በጣም። ለልጅቷ ማለት ላንቺ አይደል? አይደለም አንቺም ትኖሪበታለሽ። ልጅቷ ብቻዋን አትኖር። እሺ እናቴ ምን ልታዘዝ? አሁን ማለት ነው እንኳን ደስ አለሽ ልጅሽ። እንኳን አብሮ ደስ አለን። አመሰግናለሁ። እኔም ልጅ አለኛ፣ ስለዚህ ለልጅሽ ነው የተደረገው። እኔም ደግሞ በጣም ደስ ስላለኝ ያንን መጥቼ በአካል ያ ኬክ ምናምን ባላሰራ ደስታዬ ልገልጽልሽ ነው የመጣሁት። ምን ለለዘብ አንቺ ግን ለምን እንደምታስመስዪው ለዘብተኝነት ነው የመጣሽው? ለምን እንደማስመስለው እዛ ስንት ነገር እያልሽኝ እዚህ እንኳን ደስ አለሽ ልጅሽ ነው የመጣው። ምን ማለት ነው? ለሷ እኮ ነው ያወራሁት። አንተና አላናገርኩም። እናንተ ሰዎች ግን ማለት ሰው እናንተ ሰዎች አትበይ። በተራ ሰዎች አውጪ ካስ ውስጥ አውጪ። ለምን ደግሞ ወጣሽ? በቃ የለውበትም እኮ እንዳወጣሽ አትፍቀጂልኝ። ጨርሻለሁ እኮ ያንቺና ያንቺ ብቻ ነው በቃ የሚያገናኝ ልጅ ነው። ልጅቷ ነው አዝላችሁ ሁለታችሁ ወደ መግባት ትችላላችሁ። እኔ ስለናንተ አያገባኝም ከዚህ በኋላ ማለት ነው። በቃ ካልሆነ እሺ የመጣሽበትን ርዕስ ተናገሪ። የመጣሁበት ጉዳይ የኔ ጉዳይ አሁን የመጣሁበት ትልቅ ነገር ስለሆነ ነው የመጣሁት። ሲቀጥል እንዳልኩሽ ነውና እስቲ ባንተ የተፈራረማችሁበት ወረቀት አሳይ። ማንነሽ ላንቺ የምሰጥሽ? ለምንድን ነው የምሰጥሽ? ለምንድን ነው የምሰጥሽ? አልሰጥሽም። ምን ያደርግልሻል? ምን ያደርግልሻል ስላለኝ ምንድን ነው ምክንያቱ? ወረቀቱ ምን ያደርግልሻል? ተገዛው በስተት ወይም ደግሞ አንቺ ወይም አላነበብሽም ወይም ትምረሻለሽ። አላተማርሽም። ስታይን ከውቀት ነፃ መስልሻለሁ እንዴ? አይ ምናልባት ምን አስበሽ ነው?
ምን አስበሽ እኮ የተገዛው ላንቺ አይደለም ለልጁ ነው እንጂ ለልጁ እኮ ማለት እኮ ለኔ አይደለም ለልጁ ላንቺ ስሙ ባንቺ አይደል እንዴ ዞሮ ልጅቷ ገና እድሜዋ ስላልደረሰ ዝም በል አንተ ደግሞ አታስመስል አንተ ዝም በል በኋላ ነው የምታጀላት እንጂ በቃ ዝም በል ሳታነቢ ነው እንደ ፈረምሽ ለምንድን ነው አንብቤ ይቻረጋግጬ ነው የፈረምኩት እና ታዲያ እሷ ምን በልጅቷ ስም ነው በቃ የልጅቷ ነው የኔማ የራሴ ስፍራ አለኝ ምንድነው አሁን የፈለግሽው ቁርጡን ንገሪ ምንድነው የፈለግሽው የኔ ስም ነው ብዬ ስላሰብኩ አይደለም ሰርካለምና ሙያ ማንበብ አልችልም ማነሽ እኔ ሙዬ ማነሽ እኔ ሙዬ ቸሩ አልሰጥሽም ተሰጭኝና ለምንድን ነው የምሰጥሽ የኔ ስም ከሆነ እኔ ደግሞ ምን ያደርግልሻል ቆይ ዝም በል አንተ በዚህ ነው አናት ልምልህ ዝም በል ቁጭ በል አንተ ላይ ለማውራኩ ባካችሁ እኔ ቤት ቤት አይደለም በጣም ያከበርኩ በቃ ቁጭ በል አንተ ያማታን ግብረቢስ ዘለሽ ዱላ ለምታነሻለሽ ለምን ነው ማትግባቡት ተግባቡ በቃ በክብር ያወራው አይደል አንተ ደግሞ አፈን ዝም ብለህ ቁጭ በል አንተ አንተ መጠየቅ በፈልኩ እኮ በትጠይቅሃለሁ እሺ ዝም አልኩ ግን ምን ያደርግልሻል ነው ዶክመንት ማን በፈለኩ በቃ ልብ ያላመነ ያ ለሷ ነው የገዛሁት እንዴት አታምኚ ምን አስበሽ ነው 50% የሱ ነው 50% ከኔ ነው የተዋጣው እኔ በድሮ ስፖርት በሰራሁት ባጠራቀምኩት ብር ዛሬ እንደዛ ምንም ሳትከፍይ 50% ሰርፕራይዝ አይደል እንዴ አረባክ ያኔ የሰጠሁህን ብር ምን አድርገኸው ነው ያኔ ደግሞ ያን ብር ነው የምትሰጪው አንድ ጊዜ አበድሪኝ ብለህ የሰጠሁህን ብር መለስክልኝ ላዋርድ ያማታ እንዴ ልጅ ያማሃል ራስ ሲጀመር ሌላ ራስ ምን እንደምታወራ በቃ አባኝም ስለብራችሁ ሰርፕራይዝ ምናምን ይላል እንዴ ኧረ አንቺ ግን ውሸት እያመጣሽ ነው እና ታዲያ ምን ፈልጋችሁ ነው አሁን ቀዳዳ ምን ፈልጋችሁ ነው ትበጠረቃለች እንዴ ራሴ አይደል እንደ ገዝቼ ሰርፕራይዝ ያደረኩሽ እና በስምሽ ነው ያለው ተፈለገች እኔ ላውራት ወይስ አንተ ነህ የምታወራት አንበቤው ማለት ነው የኔ ስም ነው ያለው ነገር እንዳፈልግ ነገር አልፈልግም አይተሽ መልስ ነው ማን ይሄ እኮ ዶክመንታው ምን ያደርጋል ቆይ አይመለከትም በቃ ደግሞ እንደዚህ ሜዳ ላይ ነው እንደምታስቀምጪው ቤት እኮ ነው ቤት ውስጥ ማለት ይገባል ቤት የሚያክል ነገር እንዲህ ሜዳ ላይ ነው የምታስቀምጪው ካልሆነ እኔ ጋር ይቀመጣል ለልጄ ነው የገዛው ድጋሚ ደግሞ ከእናንተ ጋር ሌላ ዶክመንት በስነ ስርዓት መያዝ አይደለም የቤት የሌላ ነገርም ዶክመንት በስነ ስርዓት ይይዛል ይመለከታል አትጩይ በእናትሽ እንጥልሽ እስኪታይ አትጩይ ዝም ብላ ትሰጣለች ይሄ እኮ ችግር ነው ያው ወደዚህ ተጎለች በእናትሽ ኧረ ስርዓት ይኑርክ አይተሽ መልሽ እኮ አነበዋለሁ የኔ ስም ነው ያንቺ ስም ነው አሙዬና ሰርካለም አትለይም እኔማ ለመለየት መሰለኝ የመጣሁት እኔ ተጠራጣሪ ነሽ ወይን ካልገባሽ ኧረ እባክሽ ስታይ ምን መስልሻለሁ እንደው ታውቂያለሽ ከማንበብ ቤት ምን ልንገርሽ መሰለሽ አንድ ባል ማለት ነው እኔ ሳልፈቅድለት እኔ ሳልፈርም እኔ በለፋውበት ንብረት ላይ ከየትም አምጥቶ ላንቺ መብት የለውም ሊገዛ ማለት ነው። ምንድነው በለፋውበት እሱ እኮ ለፍቷል እኮ ምንድነው እሱ ለፍቷል እሱ ቢለፋ ከኔ መብት ነው የወሰደው። ዞሮ እኔ አሁን ያደረኩት ልጅቷ ወደፊትም አድጋም እኔ ስሞትም ቢሆን መካፈሏ ስለማይቀር የኔ ንብረት ያንን ያደረኩት በህይወት እስካለ ድረስ እኮ ዝም ያልኩት በህይወት ባይኖር ኖሮ እኮ አልፋታሽም ታውቂያለሽ የአባቷን ድርሻ እኮ መካፈል ትችላለች ምን እንዳዳመጣት ነገር አልበት ይሄ ማን ልጅ አላችሁ ነው የሚደፋው ስነስርዓት ይዛሽ ምን አትፈንጂ ሁሉ ጊዜ አትፈንጂ እኮ ስምኝ እየነገርኩሽ በቃ እሺ ጨርሽ ማንንም እሺ አሁን ስሙን አይሻ በቃ አይተሻል ስሙን በቃ መልሻ አንመልሳለሁ ችግር የለብኝም ታዲያ ይዘሽ አታቆይሽ ምንድን ነው የምትነግሪኝ እየነገርኩሽ ነው እኔ እውነታው መስማት አትችይ መስማት አለብሽ አቁን መስማት እኮ አንተ እንደዛ ስደነፋ እንደነበረ በጣም አንተ ከታ ወጣው ቆይ ከኔ አብረኸኝ ነው ያፈራኸው ለብቻ ከምትኸለ ያንን መብት አላመጣም ግን ቆይ እኔ በእኔ ስም ያሉ ልጆች ሁሉ የኔን ንብረት አይካፈሉም ምን የሆነ ነገር ቦ እኔ ሳልፈቅድ ከዛ ላይ ካለው ነገር ያለመንኩበት ካስቱም ከሆነ ዲኤንኤ አስመርምሪ የሷ ያንተ ልጅ መሆን ያለመሆን አመኛበት ነው ብለሽ ማውራታችን ቁጭ በይ እስቲ ኖ ማንንም ሴት በዚህ ደረጃ እንድትደፈር አልፈልግም ገባ አንቺ ብትሆኚ እኮ ሴት ነሽ አይደል እዚህ ጋር የኔ መብት እኔን ያደረገኝን ቆም ብለሽ አስቢ በቃ አንተ የፈለጋችሁት ነገር መሆን ትችላላችሁ ግን በህይወት እስካለ ድረስ ነው ዝም ያልኩት በህይወት ባይኖር እኮ 50% እኮ ልጅቷ ተካፋይ እኮ ናት በቃ የልጅቷ በፊት ያደረሰባችሁ ነው እኮ ያደረገው ልጅ አሁን ከሷ ጋር ለመፋታት ነው ገባሽ ከሷ ጋር ጭራሽ አሁን እንዳትመጣ ወደ ህይወቴ እንዳትገባ ለልጅቷ የሆነ ነገር ማድረግ አለብኝ ከእንግዲህ ባገኝ እንኳን ልጅቷን ውጪ ላይ ላገኛት እችላለሁ ንብረት ካልሽ ደግሞ ንብረቱ እኩል ነው ያፈራነው እኔና አንቺ ልክ ነሽ
ልክ ነሽ። ግን ነገ የሆነ ነገር ቢሆን እንኳን እስክሪፕቶ መግዛት አችልም እኔ ሳልፈቅድ የቤቱ ራስ ነኝ አልሽ። በጣም ብዙ አወራሽ። ብዙ አወራሽ። በቃ መብትሽን እዛ ቤትሽ ሄደሽ ነው። ሰው ቤት መተሽ አይደለም። በቃ ሰው ቤት መተሽ አይደለም። ሌላ ሴጣን ውስጥ እያስገባችሁ ነው ሁለታችሁም ማለት ነው። ስለማያገባሽ ሳይሆን በደንብ አድርጎ ስለሚያገባሽ ነው። አንቺ ማን ስለሆንሽ ነው? እኔ የትም ቦታ ስለወለዳችሁ ልጃችሁ እኔ በለፋውበት ነው ደም በተፋው የትም ቦታ አትበይ። የትም ቦታ ልጅሽን የትም ቦታ እያለች ጉዳዩ ከእሷ ጋር ነው። የትም ቦታ እኮ ነው እያለች ያለች። ልጅ የትም ቦታ አይባልም። በልጄ ደግሞ አልደራደርም። ገባሽ? በቃ እንውጣ ወደዛ ነው። በቃ ሁሉ ካልፈለግሽ ይወለድ ማወቅ አለባችሁ። የት ይወለድልሽ? በጣም ዘመናዊ ልሁን እያልሽ አበዛሽ አንቺ። በዘመናዊ ክብር ባለው መንገድ ነው ልጅ መወለድ ያለበት። የትም ቦታ አንተ ስለ ነገም የትም ቦታ ወልደ አምጥተህ ቤት ተገዛልኛለህ። እኔ ለፋለሁ፣ አንተ ቤት ተገዛልኛለህ። እሱም ሳታስፈቅድ እኔ የሚመለከተኝን ንብረት ያክል ነው እንጂማ ወጪ ማደርገው። አስፈቅደኛል ወይ አላስፈቅደኝም? አስፈቅደኛል እንድትወጣ ከህይወታችን ነው። ለልጄ ደግሞ ባስፈቅድሽ እሺ ትያለሽ። እሺ ከተስማማሁበት ባስፈቅድሽ እኮ በጭራሽ ካመንኩበት እሺ የማትይው ነገር ደግሞ አልበይም። ይሄ እንዴ ማለት ነው? ከኔ ምን እያሸሻችሁ እንደሆነ አውቀህ ህዝብ እንደሆነ ይቺ ልጅ ያንተስ እንዳልሆነች በምን አውቃለሁ እኔ? እሱን ገና ዲኤንኤ አስመርምሬ ምናምን ነው ማለት ዲኤንኤ ሳያስፈልግ እኮ በቃ አንተን አላወራሁም ማለት ዲኤንኤ ሳልፈልግ ማለት አባትነቴን በደንብ አዛው ለቤትሽ ነው መከራከር ያለብሽ። በቃ ከእሱ ጋር እኮ ጨርሰናል። ከእሱ ጋር እንዳልደርስብህ ተባብለን የጨረስነው አይደል እንዴ? አንቺ በህይወት እየመጣሽ እንትን አትወጥም እንጂ በህይወት የማይገባሽው አንቺ ነሽ ጣልቃ። እኔ በቃ አንቺ አፌን ብትነካ ጫፌን እንዲህ ልብሴን ብትነካ ውርድ ከራሴ አንተ በተለይ አንቺ ይሄ እኮ የተገዛ ዶክመንት ነው። ምን ስለሆነ ዶክመንት እናንተ ምን አወሬኝ አንዴ ያለቀ ዶክመንት ተባብረን አትበይ። ተባብራችሁ አትበይ። ያለቀ ዶክመንት ነው። ይሄን መልሰ ለማውጣት ከህይወታችሁ በቃ ወጥቻለሁ። ከህይወታችሁ ወጥቻለሁ። ይሄንን ዶክመንት ለማግኘት መልሶ ለማሰራት ነግሬሻለሁ። ስሚ ጦስ ውስጥ ነው የምትገቢው። ጦስ ውስጥ ነው የምትገቢው። ነግሬሻለሁ። ነግሬሻለሁ። በስነ ስርዓት መልሽላት። ነግሬሻለሁ። መልሽ ወረቀቱ እኮ ተራ ወረቀት አይደለም። አንቺ ስትንከረፈፍ እና ለምን ወጥተህ ሰዓት አመጣ? ወጥተህ ለምን ሰዓት አመጣ? ዶክመንት እየተንከረፈፍ ያምጥተሽ አልሰጥም ብትልሽ ብትቀደው በኋላ እንዴ ልትሆኚ? እናቷ ወልዳለች። ወንድ ነሽ አንቺ እዚህ ላይ ልሽ ናሽ እና ምን አስበሽ ነው ማለት ነው? እኔ ለፋለው አንተ እኔ ሳታስፈቅድ ዶክመንቱ ምን ልታረጊ ነው? አንተ እዛ ጋር በቃ አንተ ራስህ ነገር ጨርሳለህ። አምጪ ወረቀቱን እና አይደል ሰጣሽ? በቃ አንተ አይመለከትም። ውጭማ እንዴት ነው የምትጋፊ? አንቺ በቃ አንተ ታስደፍረኝ እያስደፈርከኝ ያለው አንተ ወረቀት አትይዛትም። እግ ነው ይሄ የሚዳኘን። እሺ ወንድ ነሽ። እሺ የሰው ወረቀት የሰው ዶክመንት መያዛችን በፖሊስ ትያዣለሽ። አዎ ለግሬሻለሁ። አትወጫትም። ለኔ ለፖሊስ መያሴ ለሚደርስብኝ ነገር እኔ እወጣዋለሁ። ይሄ ብልግና ነው። ሰው ቤት መጥቶ ብልግናማ ያለኔ እሺ አሁን በጉልበት እንዳለ በቃ ነግሬሻለሁ። ወረቀቱን ስጨርስ ነግሬሻለሁ። አትወጫትም። በቃ ቶይ መዋረድ ከፈለሽ ተዋረጃለሽ። በቃ ሁለታችሁ እሺ አንቺ ልቤት ወርዶ ቤት እሺ ዞር ልሻለሁ። ይኸው አምጪ ነግሬሃለሁ። ሳትወጂ አስጨከንኩሽ